بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين أما بعد ألم يأن للذين آمنوا لن لامنوا جزوا الدرس منه ألم يأني بمعنى أما آن الوقت جزوا التقربم الدرسم مالتنا والاستفهام هنا معناه التقريب أي لقد آن الأوان مالتنا ألم يأني للذين آمنوا لن لامنوا جزوا الدرسم منه أن تخشع قلوبهم لبوسياتشو لفروا للتنانسوا لذكر الله لا الله قساته وما نزل من الحق كأونة لورددوا أمانوت بالله أن بملكتنيا وعليه الصلاة والسلام تككلنيا أمنة أمنوت لذي القرآن لبداتشو لفراء للتعززنا للتنانس جدوال درس موينو وهذا عتاب من الله تبارك وتعالى لعباده مؤمنوችን ዳሮችን እየወቀሳቸው ነው ይሄንን ትልቅ ኪታብ ተሸክማችሁ የኔ ግሳጼ ጧት ማታ እየተነበበላችሁ ቀልባችሁ ለዚህ ቁርአን ለዚህ ተክሳስ የማይተናነሰው የማይፈራውና ተከታይ የማይሆነው ለምንድነው ነው وهذا كابن مسعود رضي الله عنه لما تاو ما كان بين إسلامنا وبين أن عاتبنا الله تبارك وتعالى بهذه الآية إلا 4 سنين دلوقتي اسلمنا بمقبلاتنا بذيك القرآن أنكت الله إنيان بموقس مكاكل 4 ዓመት ብቻ ነበር የነበረው ከኢብኑ አባስ ደግሞ የተዘገበው በል 13 ዓመት በመካከላቸው ነበር ይላል ይሄ ሙእሚኖች በአንዳንድ ሁኔታዎች ከዒባዳ ከኸይር ስራ በሚዘናጉበት ጊዜ ፈትራ ውስጥ በገቡበት ጊዜ ነው አላህ ይሄንን የምትመከሩትን ምክር የሚነበብላችሁን ቁርአን አስተንትናችሁ በሱ ልባችሁ የማይለሰልስ የማትፈሩና ታዛዥ የማትሆኑ ከሆነ አደጋ ያጋጥማችኋል ለዚያ ጊዜው አልደረሰም ወይ ያላቸው ነው وما نزل من الحق የሚለው አንዳንድ ዑለማዎች እንደሚሉት هو عطف الشيء على نفسه ምክንያቱም ذكر الله تباركنا ما نزل من الحق لكن قرآن لما تاسبنا ጉዳዩ ጠንከር ለማድረግ ነው ሁለት ጊዜ ማዕጡፍ ያደረገው ወይም ደግሞ من باب عطف الخاص على العام ሊሆን ይችላል ذكر الله ወይም ደግሞ ما نزل من الحق የሚለው ሰፋ ያለው ስለ አላህ ተባረከ ወተዓላ ግሳጼን ምክርን አንደኛውን ደግሞ ቁርአንን ብቻ በተመለከተ በማድረግ ነው ألم يأن للذين آمنوا لامنوا ጊዜው አልደረሰም أن تخشع قلوبهم لذكر الله ልቦቻቸው ለአላህ ግሳጼ ልትፈራ ልትተናነስ أن تخشع بمعنى أن تخاف وتخضع وتنقاد لأمر الله مالته وما نزل من الحق كأونة لوردوا ولا يكونوا لا يهونوا كالذين أوتوا الكتاب عند النزيا مصحفا عند التسطت توراة عند التسطت أيهودوች إنجيل عند التسطت ክርስቲያኖች لا يهونوا من قبل ከዚህ በፊት ቁርአንን በእናንተ ላይ ከማውረዴ በፊት ለሌሎችም ህዝቦች መጽሐፍን ሰጥቼ ነበር እንደነሱ እንዳትሆኑ ልባችሁ ሊፈራ አልደረሰም ይላል ولا يكونوا لا يهونوا كالذين اوتوا الكتاب من قبل
እንደነዚያ በፊት መጽሐፍን እንደተሰጡት فطال عليهم الأمد ጊዜው በእነሱ ላይ ረዝሞባቸው فقست قلوبهم ልቦቻቸው እንደደረቁት አይሁዶችንና ክርስቲያኖችን አላህ መጽሐፍ ሰጣቸው። እነዚያ መጽሐፎች ሲነበቡባቸው ሐቅ ሲቀርብላቸው ዘወር በማለታቸው የተነሳ ችላ በማለታቸው የተነሳ ቀልባቸው ደረቀ። እንኳን ያንን ወደ እነሱ የተወረደውን ሐቅ መከተል ይቅርና ከዚያ በተቃራኒ የሆነ ከአላህ የወረደ ነው እያሉ ውሸትን መጻፍ ጀመሩ። ዱንያቸውም አኺራቸውም ተበላሸ። እናንተን በቁርአን ስላከበርኳችሁ ከጥፋትና ከጥመት ሙሉ በሙሉ ተጠብቃችኋል ማለት አይደለም። ከእናንተ በፊትም ህዝቦችን መጽሐፍ በማውረድ አክብሬ ነበር። ያንን መጽሐፍ በተገቢው መልኩ ባለመያዛቸው የተነሳ ልባቸው ደርቆ ከአመፀኞች ሆነዋል። ዱንያቸውም አኺራቸውም ተበላሽቷል። እናንተም እነዚያ ሰዎች ያጋጠማቸው ነገር እንዳያጋጥማችሁ ይህንን ቁርአን በደንብ አንብቡት፣ አስተንትኑት፣ ለተግሳጾቹም እንደዚሁ ተመካሪ ሁኑ፣ ትዕዛዛቱንም ተከተሉ እያለ ነው። فطال عليهم الأمد ጊዜው በእነሱ ላይ ረዘመባቸው። فقست قلوبهم ልቦቻቸውም ደረቁ። وكثير منهم ከነሱ ብዙዎቹም ፋሲቁና አመፀኞች ናቸው። ይቺ አያ ከአንዳንድ ሰለፎች እንደተያዘው ፉበይል ኢብኑ ዒያድ ረሕመቱላህ ዐለይህ وهو من كبار أئمة السلف ተውበት ከማድረጉ በፊት ካነ የቅጠዑ ጠሪቅ ሽፍታ ነበር እና አንድ ምሽት ላይ ከሆነች ሴት ጋር የሚዋደዱ ናቸው። ከሷ ጋር ቀጠሮ ተያይዞ ሊገናኝ የሆነ አጥርን ይንጠላጠላል። ከዚያ በኋላ በዚህ ሁኔታ ላይ ያለ የሆነ ጎረቤት ቁርአን እየቀራ ነውና እዚህ አያት ላይ ነበር አለም ያኒ ለለዚነ አመኑ አን ተኽሸዐ ቁሉቡሁም ሊዚክሪላሂ ወማ ነዘለ ሚነል ሐቅ። ይሄንን በሰማ ጊዜ ፉበይል በላ ያ ረብ ቀድ አነል አዋን በርግጥ ጊዜው ደርሷል አለ። በቀን የአላህን ባሮች መንገድ እየቆረጥኩባቸው ንብረታቸውን እየዘረፍኩኝ አስቸግራለሁ፣ በሌሊት ደግሞ በሐራም ከሴት ጋር ለመገናኘት እሞክራለሁ፣ ወደ አንተ ለመመለስ ጊዜው ደርሷል ብሎ ከዚያ ሐረምን አይ መካ ሄዶ ህይወቱን ሁሉ በዒባዳ ሊያሳልፍ ለአላህ ቃል ኪዳን ገባ። وهذا ኢማም ምን አኢመት المسلمين ዓቢዱ الحرمين ይባላል። በመካና በመዲና በዒባዳ በጣም የሚታወቅ ትልቅ ኢማም ነበር። ስለዚህ ሙስሊሞች ኸይርን ሲሰሙ ይሄን ስሩ ይሄንን አትስሩ እየተባሉ ሲመከሩ ያንን ሐቅ በተደጋጋሚ እየሰሙ ወደ ተግባር የማይቀይሩት ከሆነ ልባቸው ሐቅን እንደ ተራ ነገር መመልከት ይጀምራል። ከዚያ ቀልብ እየደረቀ ኸይር መሆኑን ሸር መሆኑን የማያውቅበት ደረጃ ይደርሳል። የዚያን ጊዜ ወደ ፍስቁም ሐታ ወደ ኩፍሩም የሚያዳርሰው ደረጃ ላይ ሊሆን ይችላልና ይህንን ቁርአን አስተንትኑ። ሲነበብላችሁ ቀልባችሁ ውስጥ ፍርሃትና መተናነስ ይሰማችሁ ነው። اعلموا እወቁ أن الله يحيي الأرض بعد موتها الله ምድርን ከሞተች በኋላ ሕያው እንደሚያደርግ ሙስሊሞችን ሙእሚኖችን አላህ ቀልባችሁ ሳይደርቅ ከአላህ ሳትርቁ ይህንን ቁርአን አስተንትኑ፣ ከኔ ዘንድ የወረደላችሁን ግሳጼ ተመከሩበት ብሏል። ነገር ግን ጊዜው አልፏል፣ ቀልባችን ደርቋል የምትሉ ካላችሁ ሌላ መድኃኒት አለኝ እያለ ልክ የደረቀችውና የሞተችው ምድር ከሰማይ ዝናብ አውርጄ ሕያው እንደማደርጋት ሁሉ ቀልቦች ከሞቱ በኋላ ሕያው የሚያደርግበትን ቁርአን ከኔ ዘንድ አውርጄላችኋለሁ ነው።
ሐታ ጊዜው እንኳን ቢያልፍ ቀልባችሁ ቢደርቅ ይህንን ቁርአን በማስተንተን ካነበባችሁት ከተመከራችሁበት ያ የደረቀው ቀልብ ይረጥባል፣ የሞተው ሰው ሕያው ይሆናል፣ ከአላህ ተባረከ ወተዓላ ዘንድ በሆነ ኑር የሚንቀሳቀስ ይሆናል ነው። ኢዕለሙ እወቁ አነላህ ዩሕይል አርዳ አላህ ምድርን ሕያው እንደሚያደርግ በዕደ መውቲሃ ከሞተች በኋላ ቀድ በየና ለኩሙል አያት በርግጥም ለእናንተ አንቀጾችን አብራርተናል ለዓለኩም ተዕቂሉን ታስቡ ዘንድ። እነዚህ አያቶች አንብባችሁ አስተንትናችሁ የአላህን ተባረከ ወተዓላ ታላቅነት ብቸኛ አምላክነት እንድታውቁ እሱን እንድትታዘዙ ግልጽ የሆኑ አንቀጾችን በእናንተ ላይ አውርደናል አብራርተንላችኋል ነው። ኢነል ሙሰድቂና ወልሙሰድቃት ወንድ መጽዋቶችና ሴት መጽዋቶች እዚህ ላይ ቢተሽዲድ ነው የተቀረው። ሙሰድቂን ወልሙሰድቃት بمعنى المتصدقين والمتصدقات ነው። በተኽፊፍ ከተቀራ ደግሞ ሙሰድቂን والمصدقات بمعنى التصديق ነው። ከወንድም ከሴትም በአላህ መንገድ ገንዘባቸውን የሚያወጡ وأقرضوا الله قرضا حسنا ለአላህም መልካም ብድርን ያበደሩ يضاعف لهم ለነሱ ይነባበርላቸዋል። አይ يضاعف لهم أجورهم ማለት ነው። ምንዳቸው አላህ ዘንድ እጥፍ ድርብ ይሆናል። በ10 በ700 ከዚያም በላይ እንደ እውነተኝነታቸውና እንደ ኢኽላሳቸው አላህ ተባረከ ወተዓላ ምንዳቸውን እጥፍ ድርብ ያደርግላቸዋል። ኢነል ሙሰድቂና ወልሙሰድቃት ወንድ መጽዋቾችና ሴት መጽዋቾች وأقرضوا الله قرضا حسنا አላህን መልካም ብድርን ያበደሩ يضاعف لهم ለነሱ ይነባበርላቸዋል ولهم أجر كريم ለነሱም መልካም ምንዳ አለላቸው وهو الجنة አላህ ምንዳቸውን እጥፍ ድርብ ካደረገላቸው በኋላ ሚዛናቸውን ካከበደላቸው በኋላ ዘላለማዊ ጸጋ የሚገኝበትን ጀነት ያስገባቸዋል፣ በጸጋ ውስጥም ያኖራቸዋል። ወለዚነ አመኑ ቢላሂ ወረሱሊህ እነዚያ በአላህና በመልእክተኞቹ ያመኑት ኡላኢከ እነዚያ ካሁን በፊት የጠቀስናቸው በአላህ በመልእክተኞቹ እውነተኛ እምነት ያላቸው ሁሙ ስዲቁነ እነሱ እውነተኞቹ ናቸው። ወስዲቅ ሙባለጋ ፊስድቅ ከአላህ ዘንድ የመጣን ነገር ከመልእክተኛው ዓለይሂ ሰላቱ ወሰላም ዘንድ የመጣን ነገር ያለምንም ጥርጥር ያለምንም ማመንታት እውነት ብለው የሚቀበሉ ናቸው። ፈሰይዱሁም አቡበክር ረዲየላሁ ዐንሁ ኡላኢከ እነዚያ ሁሙ ስዲቁነ እነሱ እውነተኞቹ ናቸው። ወሹሃዳኡ መስዋዕቶች ዐንደ ረቢሂም ጌታቸው ዘንድ ለሁም አጅሩሁም ለነሱ ምንዳ አላቸው። ወኑሩሁም ብርሃናቸውም አይ ለሁም አጅሩሁም ዐንደ ረቢሂም ወኑሩሁም በይነ አይዲሂም ወቢአይማኒሂም ዐለ ሲራጥ ማለት ነው። ምንዳቸው አላህ ዘንድ ከፍ ያለ ነው። ወደ ጀሃነም የሚያልፉበት ድልድይ ሲራጥ ላይ በሚሆኑበት ጊዜ ደግሞ ብርሃናቸው ያካባቸዋል። ከበስተፊታቸውና ከበስተቀኛቸው ይሮጣል ነው። እዚህ ላይ ይሄንን አያ በሁለት መንገድ ነው ዑለማዎች የፈሰሩት። የመጀመሪያው አሁን በተረጎመበት መልኩ ነው። አይ ኡላኢከ ሁሙ ስዲቁን የሚለው ላይ ወቅፍ ተደርጎ ወሹሃዳ የሚለው ደግሞ ሙስተአነፍ ተደርጎ በሚቀራበት ማለት ነው። አንዳንዶቹ ደግሞ በወስል የተረጎሙት አሉ። አይ ኡላኢከ ሁሙ ስዲቁን ወሹሃዳኡ ዐንደ ረቢሂም የሚለው للذين آمنوا بالله ورسله የመጣ ሲፋ ነው ብለው የተረጎሙት ማለት ነው። ስለዚህ በሁለተኛው መንገድ ከተረጎምነው ማዕናው ምን ይሆናል? በአላህና በመልእክተኛው ያመኑት እውነተኛ ሰዎች هم شهداء عند ربهم ጌታቸው ዘንድ መስካሪዎች ናቸው የሚል ማዕና እናስይዘዋለን ማለት ነው። በሰዎች ላይ አላህ መስካሪ አድርጎ ያመጣቸዋል። لذلك አንዳንዶቹ እነዚህ ነብያቶች ናቸው ይላል። فكيف إذا جئنا من كل أمة بشهيد
وجئنا بك على هؤلاء شهيدا እንዳለው አላህ ነብያቶች በኡመቶቻቸው ላይ መስካሪ ሆነው ይመጣሉ يوم القيامة ስለዚህ በወስል የተረጎሙት ዑለማዎች صديق وكذلك الشهداء عند ربهم የሚለው للذين آمنوا بالله ورسله صفة ሆኖ የመጣ ነው ይላሉ والراجح ابن جرير رحمة الله عليه እንዳለው እኛ የተረጎምንበት መንገድ ነው والذين آمنوا بالله ورسله እነዚያ በአላህና በመልእክተኛው ያመኑት أولئك هم الصديقون እነዚያ እነሱ እውነተኞቹ ናቸው والشهداء መስዋዕቶችም عند ربهم ጌታቸው ዘንድ لهم أجرهم ለነሱ ምንዳቸው አለ ونورهم ብርሃናቸውም والذين كفروا እነዚያ የካዱት وكذبوا بآياتنا فأنقطوቻችን ያስተባበሩት أولئك እነዚያ أصحاب الجحيم የእሳት ጓዶች ናቸው ዘላለም በጀሃነም እሳት ውስጥ የሚሰቃዩ የሷ ባለቤቶች ናቸው ይላል እዚህ ላይ አላህ የአማኞችን ደረጃ እየጠቀሰ ነው ሱረቱ ኒሳ ላይ እንዳለው ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ሰዎች ደረጃቸው የመጀመሪያው ነብያቶችና መልእክተኞች ናቸው ከዚያ በኋላ ስድቆች አሉ ከዚያ በአላህ መንገድ ሸሂድ ሆነው የሚሞቱ መስዋዕቶች አሉ ከዚያ ደግሞ የቀሩት ደጋጎች አሉ እዚህ ላይ አላህ የእውነተኞችን አይስዲቁን ከዚያ በኋላ ደግሞ የመስዋዕቶችን አጅር ከፍ ያለ መሆኑን በሱራጥ ላይም እንደዚሁ ኑራቸውን የሚሰጡ እንደሆኑ እየገለጸ ነው የካዱት ደግሞ እሳት ውስጥ ለዘላለም ይቀጣሉ اعلموا اوقوا انما الحياة الدنيا يقربت هوت لعب ጨዋታ ولهو زازاتا وزينة جيد وتفاخر بينكم በመካከላችሁ መፎካከሪያ وتكاثر في الأموال والأولاد በልጆችና በገንዘቦችና በልጆች መበላለጫ መሆኗን እወቁ ነው እቺ የቅርቢቱ ዓለም ትልቅ ቦታ ሊሰጣት የሚገባት ነገር አይደለችም በል هي لعبنا له የሚለው ቃል ተመሳሳይ معنى ያለው ነው አንዳንዶቹ ሲለዩ اللعب ما رغب في الدنيا واللهو ما ألهى عن الآخرة ይላሉ لعب ማለት ዱንያን እንድንወድ እንድንፈልግ ያደረገን ነው ለሁ ማለት ደግሞ ከአኺራ ያዘናጋን ነው ዱንያ ሐቂቃዋ ይሄ ነው ጨዋታ ዛዛታ በመካከላችሁ መፎካከሪያና መበላለጫ መጨረሻዋ ደግሞ ወደ መጥፋት የሆነች ማለት ነው اعلموا اوقوا انما الحياة الدنيا የቅርቢቱ ዓለም የቅርቢቱ ህይወት لعب ጨዋታ ولهو زازاتا وزينة جيد وتفاخر بينكم بمكاكلاته مفكاكريا وتكاثر في الأموال والأولاد بجنزبوችና በልጆች መበላለጫ መሆኗን كمثل غيث እዚህ ላይ مبتدأ محذوف ነው كمثل غيث የሚለው معناه ምንድነው مثل هذه الدنيا في قصر عمرها وسرعة زوالها እቺ ዱንያ ተጓጊጣ ተውባ አምሯ የዱንያዋ ማጠርና ጠፊ መሆኗ መቅረቡ كمثل غيث عند ዝናብ አምሳያ ነው الغيث والمطر الذي ينزل بعد قنوط العباد باروج ተስፋ ተቆረጡ በኋላ የሚወርድ ዝናብ ነው غيث የሚባለው وهو الذي ينزل الغيث من بعد ما قنطوا وينشر رحمته وهو الولي الحميد الله كمثل غيث عند ዝናብ አምሳያ ነው أعجب الكفار نباته ገበሬዎችን ተክሉ እንዳስደነቀና እንዳስደሰተ الكفار እዚህ ላይ ከኢብኑ መስዑድ ረዲየላሁ ዐንሁ እንደመጣው
አብዛኛዎቹ ሙፈሲሮች እንደተረጎሙት አልኩፋር هم الزراع والحراس ገበሬዎች ናቸው የሚያርሱ ምክንያቱም الكفر أصله مأخوذ من الستر والخفاء ምክንያቱም አንድ ሰው ሲክድ ሐቅን በውሸት እየደበቀ ነው እየዳረገ ነው وكذلك ገበሬዎች ተክል በሚተክሉበት ጊዜ ፍሬ በሚዘሩበት ጊዜ ያንን የዘሩትን በአፈር ስለሚሸፍኑትና ስለሚደብቁት ኩፋር ተብለው ይጠራሉ ስለዚህ እዚህ ላይ أعجب الكفار بمعنى أعجب الحراس والزراع ማለት ነው አንዳንዶቹ ደግሞ بل الكفار هم الذين كفروا بالله ورسله በአላህና በመለክተኞቹ የካዱ ሰዎች ናቸው ኩፋር የተባሉት እዚህ ላይ እነሱ ለምንድን ነው ተለይተው የተጠቀሱት ምክንያቱም ከሙእሚኖች በተቃራኒ ከዱንያ ጋር ያላቸው ትስስር ለሷ የሚሰጡት ቦታ የተለየ ስለሆነ ነው ይላሉ ከመተል ገይትን እንደ ዝናብ ቢጤናት أعجب الكفار نباته ገበሬዎችን ተክሉ እንዳስደነቀ ثم يهيج ከዚያም የሚደርቅ فتراه مصفرا يدرق ሆኖ የምታየው يهيج بمعنى يصبح يابسا ነው ደረቅ ይሆናል አንዳንዶቹ ደግሞ ثم يهيج የሚለውን ثم يتحرك ويضطرب ويطول وينمو ብለው የተረጎሙታሉ الهيجان معناه التحرك والاضطراب መንቀሳቀስና መርገፍገፍ ነው ስለዚህ ثم يهيج የሚለውን بمعنى التحرك والاضطراب የተረጎሙት አምሮ አብቦ አረንጓዴ ሆኖ የሚል معنى ይዘውታል اما جمهور المفسرين አብዛኛዎቹ ثم يهيج የሚለውን ثم يصبح يابسا ብለው የተረጎሙት ከዚያም በኋላ ይደርቃል ثم يهيج ከዚያም ይደርቃል فتراه مصفرا የገረጣም ሆኖ ታየዋለህ ለምለም አረንጓዴ ከሆነ በኋላ በፍጥነት ደርቆ የገረጣ ሆኖ ታየዋለህ ثم يكون حطاما ከዚያም የተሰባበረ የለኳኮተ ይሆናል የዱንያ ምሳሌዋ ይሄ ነው አምራ ተውባ ገንዘቡን በስቶ ልጁን በስቶ ሁሉም ነገር ተመቻቸልን የምንፈልገውን አገኘን ብለው ሰዎች ሲያስቡ አላህ ተባረከ ወተዓላ ወይ በሞት ወይ በአንድ ሙሲባ ወይም ደግሞ ቂያማን በማቆም እንዳልነበረች ያደርጋታል ሱረቱ ዩኑስ ላይ وكذلك ሱረቱ الكهف ላይ እንዳለው انما مثل الحياة الدنيا كماء انزلناه من السماء فاختلط به نبات الارض مما يأكل الناس والانعام حتى اذا اخذت الارض زخرفها وزينت وظن أهلها أنهم قادرون عليها أتاها أمرنا ليلا أو نهارا فجعلناها حصيدا كأن لم تغن بالأمس كذلك نفصل الآيات لقوم يتفكرون የዱንያ ምሳሌ ይላል ከሰማይ ላይ እንዳወረድነው ዝናብ ከዚያ በኋላ ሰዎችም እንስሳዎችም የሚበሉትን አዝዕርትና ተክሎችን ያበቀለ ያም አዝዕርት አምሮ ተውቦ ባለቤቶቹ በቃኛ ቻዮች ነን የምንፈልገውን አገኝተናል እንዳሉ ትናንት እንዳልነበረች አላህ ተባረከ ወተዓላ እንዳጠፋት ምሳሌ ነው ዱንያም እንዲህ ናት واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذرف الرياح وكان الله على كل شيء مقتدرا نفاس متو اندبتنو امنيات የሚጨበጥ ነገር እንደሌለው አትክልትና አዝመራ ቢጤና ዱንያ ምንም ብታምር ምንም ብትዘየን ምንም ብትጌጥ መጨረሻዋ ወደ ጥፋት ነው ለሷ ብዙ ቦታ አትስጡ ፍላጎታችሁን ሁሉ ወደ እሷ አታደርጉ እያለ ነው كمثل غيث عند ዝናብ ቢጤ أعجب الكفار نباته ገበሬዎችን ተክሉ እንዳስደነቀ ثم يهيج ከዚያም እንደደረቀ فتراه مصفرا የገረጣ ሆኖ እንደምታየው ثم يكون حطاما ከዚያም የለኳኮተ ሆኖ ታየዋለህ ነው ثم يكون حطاما ከዚያም የተሰባበረ የለኳኮተ ይሆናል وفي الآخرة በመጨረሻይቱ ዓለም عذاب شديد ብርቱ ቅጣት أي للكفار
ومغفرة من الله ورضوان كالله هنا مهرتنا وديتا أي المؤمنين الزلا معناه من دنو في الآخرة إما عذاب شديد وإما مغفرة من الله ورضوان دنيا بزوزاتا آخرة ذل قرطن ويفتاني للو برتكتات الله وين دقمو كالله هنا شروطا تربفات أزنة الله وين جنة وجهنم مهل سفاري المدالين فريق في الجنة وفريق في السعير دار ስለዚህ ፍላጎታቸው አኺራቱን አስዋን ዱንያ ተታችሁ ዘላለማዊ አገራችሁን አሳምሩ የኔና የመልእክተኛዬን አለይሂ ሰላቱ ወሰላም ትእዛዝ ታዘዙ እያለ ነው። ይሄንን መልእክት በተለያዩ የቁርአን አያቶች አላህ ደጋግሞ ቁርአን ላይ ጠቅሶታል። وما هذه الحياة الدنيا إلا لهو ولعب وإن الدار الآخرة لهي الحيوان لو كانوا يعلمون بها ከዚህም ውጭ ያሉ አያቶች በዚህ ጉዳይ ላይ በተደጋጋሚ መጥተዋል። ምክንያቱም አላህ የሰው ልጆችን ወደ ዱንያ ያዘነበሉ ጌጣጌጦቿንና በውስጧ ያሉ ነገራቶችን ፈላጊ አድርጎ ነው የፈጠራቸው። زين لله حب الشهوات من النساء والبنين إلى آخر الآية እንደተጠቀሰው ማለት ነው። ስለዚህ ከዚያ ከተፈጠሩበት ዝንባሌ ቀና የሚያደርጋቸው ተደጋጋሚ ማስታወሻና ግሳጼ ያስፈልጋቸዋል። አላህ ተባረከ ወተዓላ ይህንን ማዕና ቁርአን ላይ ደጋግሞ ሙእሚኖችን ያስታውሳል። ወከዛሊክ ነብያችንም አለይሂ ሰላቱ ወሰላም በሐዲሶቻቸው ዱንያ ዋጋ የሌላት እንደሆነች ሙስሊሞች ሙእሚኖች ትኩረት ሊሰጡ የሚገባው ለአኺራ እንደሆነ በንግግራቸውም በተግባራቸውም አሳይተዋል። በሐዲስ ነብያችን አለይሂ ሰላቱ ወሰላም ምን ይላሉ? ወላሂ መዱንያ ፊል አኺራ ኢላ مثل ما يضع أحدكم إصبعه هذه في اليم فلينظر بما يرجع له ዱንያ በአኺራ እይታ ስትታይ እኮ አሉ አንዳችሁ ልክ ሰባባ ጣቱን ባህር ውስጥ አስገብቶ እንደሚመልሰው ነው። ጣቱ ላይ ምን ያክል ውሃ እንደያዘ ተመልከቱ አሉ። ምንም የለም ማለት ነው። ዱንያ ላይ ምንም አይነት ጸጋ ቢኖርህ ኸይር የተባለን ነገር ሁሉ አላህ ቢሰጥህ ኢማንና ተቅዋ ካልተጨመረበት በሐዲስ እንደመጣው ጀሃነም ውስጥ አንድ ጊዜ ብቻ ንክር ስትደረግ ያንን ጸጋ ሁሉ ትረሳለህ። መጨረሻዋ ጥፋት ነውና በሌላ ሐዲስ ነብያችን አለይሂ ሰላቱ ወሰላም ምን ይላሉ? موضع صوت في الجنة خير من الدنيا وما فيها ከጀነት የአለንጋ ማስቀመጫ የሚሆን ቦታ ይላሉ። ወይ ሙጃሂዶች በአላህ መንገድ ሲዋጉ ፈረሳቸውን በአለንጋ በሚመቱበት ጊዜ ፈረሱ ላይ የሚያርፈው ቦታ ማለት ነው። ዱንያና በውስጧ ካለችው ነገር ሁሉ በላጭ ነው ይላል። ሙእሚኖች ዱንያን ማሯሯጥ የለባቸውም። ጧት ማታ ፍላጎታቸው እሷ ልትሆን አይገባም። በል ዱንያን ወደ አኺራ የሚያስተላልፋቸውን የአላህን ውዴታ የሚያገኙበትን ነገር ከያዙ ከዚያ በኋላ ትኩረታቸው ሁሉ የአኺራ አገራቸውን ቤታቸውን ማሳመር መሆን አለበት። وفي الآخرة بمجرشوا عالم عذاب شديد برتو قطعت ومغفرة من الله ورضوان كالله هنا مهرتنا وديت على وما الحياة الدنيا يقربته وتكو أيضا لكم إلا متاع الغرور ما تاليا تكمنجي لكافروች እሷን እንጂ ሌላን ነገር ለማያስቡ የዱንያ ሰዎች እሺ የቅርቢቷ ህይወት አካላይ ናት፣ ጠፊ የሆነች ጥቅም ናት። አማ ለሙእሚኖች ወደ አኺራ የሚተዳደሩበት ለዘላለማዊ ደስታ ስንቅ የሚይዙባት አገር ናት። ስለዚህ በሷ እንዳትታለሉ ጥቅሟ እኔ የምወደውን ነገር ከመስራት እንዳያግዳችሁ
ነቃበሉ እያለ ነው። ሳቢቁ ተሽቀዳደሙ ኢላ መግፊረት ሚን ረቢኩም ከጌታችሁ ወደሆነ ምህረት ወጀነትን ወደ ጀነትም ዐርዱሃ ስፋቷ ከዐርድ ሰማይ ወልአርድ እንደ ሰማይና እንደ ምድር ስፋት የሆነችው ሳቢቁ ቢልአዕማል ሷሊሓት መልካም ስራዎችን በማብዛት እኔ የምወደውን ነገር በመፈጸም ምህረትን ወደ ማግኘትና ስፋቷ ሰማይና ምድርን የሚሆን ጀነትን ወደ ማግኘት ተሽቀዳደሙ እያለ ነው። ኢንካን ዐርዱሃ ሀከዛ ፈከይፈ ቢጡሊሃ አላህ ለምንድነው ስፋቷን ብቻ ጠቅሶ ርዝመቷን የተወው? ምክንያቱም ዓደተን ርዝመት ሁል ጊዜ ከስፋት ስለሚበልጥ ነው። ሙእሚኖች ስፋቷ ይህን ያክል ነው ተብለው ከተነገሩ ርዝመቷና ወደ ላይ ደረጃዋ ምን ያክል ሊሆን ነው ብለው እንዲያስቡ በዚህ ጀነት ፍላጎታቸው ከፍ እንዲልና እሷን ለማግኘት የሚያስፈልገውን ስራ ሁሉ እንዲሰሩ ነው። የጀነትን ስፋት በተመለከተ ከነቢያችን ዓለይሂ ሰላቱ ወሰላም አንዳንድ ሐዲሶች መጥተዋል። በአንድ ሐዲስ ላይ ምን ይላሉ? إن أهل الجنة ليتراءون أهل الغرف من فوقهم كما يتراءون الكوكب الدري في الأفق من المشرق والمغرب የጀነት ሰዎች ያሉ ላይ ደረጃ ያላቸውን የቤት አይ ታላላቅ የአላህ ባሮችን ልክ በዱንያ የንጋት ኮከብን እንደሚመለከቱት ይመለከታሉ አሉ። የተፋضل ما بينهم በመካከላቸው ላለው ብልጫ ታች ደረጃ ያላቸው የጀነት ሰዎች የስድቆችን የሸሃዳዎችን የነብያቶችንና የሙርሰሎችን ደረጃ ልክ በዱንያ ከዋክብቶችን ከምድር ሆነው እንደሚያዩት ባለው ርቀት መልክ ነው የሚመለከቱት። ከዚያ ሰሐቦች ያ ረሱላህ تلك منازل الأنبياء لا يبلغها إلا هم أو لا يبلغها غيرهم እቺ ከነሱ ውጭ የማይደርስባት የነብያቶች ደረጃ ናት እንዲያሏቸው እሳቸውም ምን አሉ? በላ ወለዚ ነፍሲ ቢየዲህ ሪጃሉን አመኑ ቢላሂ ወሰደቁ ሩሱለህ አይደለም አሉ። ነፍሴ በእጁ በሆነችው አላህ የሆነብን እነዚህ ሰዎች አይ ከታች ያሉት ልክ እንደ ከዋክብት የሚመለከቷቸው ከፍተኛ የጀነት ደረጃ የተሰጡት አማኞች በአላህ ያመኑ መልእክተኞችን እውነት ብለው የተቀበሉ ሙእሚኖች ናቸው አሉ። وكذلك በሌላ ሐዲስ የሹሃዳዎችን ደረጃ ሲናገሩ ምን አሉ? إن في الجنة 100 درجة أعدها الله للمجاهدين في سبيله ጀነት ውስጥ አላህ በሱ መንገድ ለታገሉ በሱ መንገድ መስዋዕት ሆነው ለሞቱ ሰዎች ያዘጋጃቸው 100 ደረጃዎች አሉ። ما بين الدرجتين كما بين السماء والأرض በሁለቱ ደረጃዎች መካከል በሰማይና በምድር እንዳለው ርቀት አለ። ይሄ ለሸሃዳዎች ብቻ የተዘጋጀ ነው። ከነሱ በላይ ስድቆች አሉ፣ ከነሱ በላይ ደግሞ ነብያቶችና ሙርሰሎች አሉ። ስለዚህ ወደ ላይ ከፍታዋን አላህ ተባረከ ወተዓላ እንጂ ማንም አያውቅም። ሐታ ምድርና ሰማይ ምን ያክል ስፋት አላቸው የሚለውን እንደው በአሁን ዘመን ያሉት ራሱ ሳይንቲስቶቹ ያው ዱንያዊ እውቀት ያላቸው ሰዎች ይሄንን ከሰማይ በታች ያለውን የሚያውቁትን ዓለም ምን ይላሉ? ከምድር ቅርብ የሚባለው ኮከብ በምን ያክል ርቀት ላይ ነው ያለው? ቢያንስ 40 ትሪሊየን ኪሎ ሜትር ነው የሚርቀው። ቅርብ የሚባለው ኮከብ ማለት ነው። አላህ አለም ትክክለኛ ይሁን አይሁን ያው አጥንተናል ባሉት ያስቀመጡት ነው። ሩቁ እንዴት ቢሆን ይሄ እኛ የምንኖርበት ጋላክሲ ብለው የሚጠሩት አሉ። አጠቃላይ ፍጥረተ ዓለሙ ላይ ደግሞ ከ100 ቢሊዮን እስከ 200 ቢሊዮን ጋላክሲዎች አሉ ይላል። ይሄ ሁሉ እነሱ እንደሚሉት እኛ የምናውቀው የምናየው የፍጥረተ ዓለሙ 5% ብቻ ነው። 95% አይን የማይደርስበት ዳርክ ማተር ይሉታል እነሱ የማይታየው። ስለዚህ ይሄ ሁሉ
ከሰማይ በታች ያለው ዓለም ከሆነ የጀነት ስፋት 7 ምድሮችን 7 ሰማያቶችን የሚያክል ከሆነ በጣም ሰፊ ናት ማለት ነው። የጀነት ስፋት ለመረዳት ምን ያክል እንደሆነ ጀነት ውስጥ ትንሽ ደረጃ የሚሰጠው መጨረሻ ጀነት የሚገባው ሰው የሚያገኘው ምንድነው የሚለውን ማወቁ በቂ ነው። ምክንያቱም ትንሹ ከታወቀ ትልቁ ምን ሊሆን ይችላል የሚለው በማንም ላይ ስለማይሰወር في الصحيح عندما سأل ابن مسعود رضي الله عنه من قال أي نبينا عليه الصلاة والسلام آخر من يدخل الجنة رجل فهو يمشي مرة ويكبو مرة وتتبعه النار مرة مجرة جنة የሚገባው አንድ ሰው ነው አለ። አላህ ከጀሃነም መውጣት ሲፈቅድለት አንድ ጊዜ ይጓዛል፣ አንድ ጊዜ ባፉ ይደፋል፣ አንድ ጊዜ ደግሞ እሳት እየላሰችው ትመልሰዋለች። እንዲህ እያለ እንደምንም ታግሎ ከወጣ በኋላ فإذا ما جاوزها التفت إليها وقال تبارك الذي نجاني منك لقد أعطاني الله شيئا لم يعطه أحدا من الأولين والآخرين እሷን ካለፈ በኋላ ዘወር ብሎ ይመለከታትና እንደው ካንቺ ያዳነኝ ጌታ ኸይሩ የበዛ ነው ይላል። ወላሂ አላህ ለመጀመሪያዎቹም ለመጨረሻዎቹም ተስፋ የማያውቀውን ትልቅ ነገር ሰጥቶኛል አለ። ከዚያ ከጀሃነም መዳኑ ነው። ከዚያ فترفع له شجرة አሉ ነብያችን አለይሂ ሰላቱ ወሰላም። ከጀሃነም ራቅ ያለ ቦታ ላይ የሆነች ዛፍ አላህ ያሳየዋል። ትንሽ ከቆየ በኋላ እሱ እንግዲህ ከጀሃነም ድኛለሁ አሁን ሌላ አልፈልግም እያለ ነው። ግን አላህ የሰው ልጅ ሁሉ ጊዜ እንዳይጠግብ አድርጎ ነው የፈጠረው። ኸይር ባየ ጊዜ ይጓጓል። ያችን ዛፍ ሳይ ትንሽ ይጠብቅና አይ ረብ ይላል፣ ጌታዬ ሆይ አድኒኒ ምን هذه الشجرة فلأستظل بظلها وأشرب من مائها ከዚህ ከዛፍች ጠጋ አድርገኝ ይለዋል። ጥላዋንም እጠለላለሁ ውሃዋንም እንደዚሁ እጠጣለሁ። ከዚያ አላህ ምን ይለዋል? የብነ አደም ምናልባት እኮ እችን ነገር ብሰጥህ ከዚያ በኋላ ደግሞ ሌላም ትጠይቀኛለህ አለ። ከዚያ ሰውየው ለአላህ ቃል ኪዳን ይገባል። እችን ከሰጠኸኝ አንዲትም ነገር አልጠይቅህም፣ ብቻ እዚች ዛፍ ዘንድ አቅርበኝ ይለዋል። ከዚያ አላህም እዚያ ያቀርበዋል። ጥላዋን ይጠለላል፣ ውሃዋንም ይጠጣል። ትንሽ ከቆየ በኋላ فترفع له شجرة هي أحسن من الأولى ከመጀመሪያይቱ ያማረችና ምርጥ ዛፍ ከፍ ያደርግለታል አላህ። አሁንም ትንሽ ይጠብቅና አይ ረብ ይላል፣ ጌታዬ ሆይ አድኒኒ ምን هذه فلأستظل بظلها وأشرب من مائها ሂጄ እንድጠለል ውሃዋን እንድጠጣ እንደው ጠጋ አድርገኝ የብነ አደም ይለዋል አላህ። አሁን ምንም አልጠየቅም ብለህ ምንም አልጠይቅህም አለምንህም ብለህ ቃል ኪዳን አልገባህልኝም እንዴ ይለዋል። ከዚያ ምን ይላል? ካሁን በኋላ ምንም አልጠይቅህም እችን ብቻ ስጠኝ ይለዋል። وربه يعذره لأنه يرى ما لا صبر له عليه ይላሉ ነብያችን አለይሂ ሰላቱ ወሰላም። አላህ ደግሞ ዑድር ይሰጠዋል ለዚህ ለባሪያው፣ ምክንያቱም መታገስ የማይችለውን ነገር እያየ ነው። ይህ ሰው ለረጅም ጊዜ በጀሃነም እሳት ሲቃጠል ሲሰቃይ ነው የኖረው። ያንን እያየ መታገስ አይችልም። ከዚያም አላህ ተባረከ ወተዓላ እሺ ይልና ወደዚህ ወደ ሁለተኛይቱ ዛፍ ጠጋ ያደርገዋል። ከዚያም አሁንም ለተወሰነ ጊዜ ይቀመጥና ረሱል አለይሂ ሰላቱ ወሰላም ثم ترفع له شجرة عند باب الجنة هي أحسن من الأوليين ከሁለቱ ዛፎች ያማረች ምርጥ ዛፍ የጀነት በር ዘንድ አላህ ከፍ ያደርግለታል። ሰውየውም ትንሽ ይቆይና አይ ረብ ይላል፣ ጌታዬ ሆይ አድኒኒ ምን هذه እችን ዛፍ እስኪ ወደ እሷ ጠጋ አድርገኝና ጥላዋን እጠለላለሁ ውሃም እጠጣለሁ። ከዚያም አላህ አሁን ቃል አልገባህልኝም እንዴ ይለዋል። እችን ብቻ ካሁን በኋላ አልጠይቅህም። እሺ አሁንም ያስጠጋዋል። ከዚያ እዚያ ቁጭ ብሎ ጥላዋን እየተጠለለ ውሃ እየጠጣ የጀነት ሰዎችን ድምፅ ይሰማል። የዚህን ጊዜ መታገስ አይችልም። አይ ረብ ይላል፣ ጌታዬ ሆይ አድኺልኒሃ አስገባኝ። ከዚያም አላህ ተባረከ ወተዓላ ምን ይላል? የብነ አደም ማ የስሪኒ ሚንክ አይ ማ የቅጠዑ መፍዓለተከ ዐኒ ማለት ነው። ምንድነው እኔን ከመጠየቅ እንደው የሚቆርጥህ ነገር? አይ ረቢከ አን ኡዕጢየከ አዱንያ ወምስለሃ መዐሃ ጀነት አስገብቼ የዱንያን ቀድር ከሷ ጋር ደግሞ አምሳያዋን ብሰጥህ ተረካለህ ትደሰታለህ ወይ ይለዋል። ሰውየው ይደነግጣል።
ይሄ ሰው ጀሃነም ነው የከረመው። ያ ረብ ይላል ጌታዬ ሆይ አተስተህዚኡ ሚኒ ወአንተ ረቡል ዓለሚን አንተ የዓለማት ጌታ ሆነህ ታላግጥብኛለህ እንዴ ይለዋል። እንዴት ነው እንደኔ አይነት ሰው ዱንያና አምሳያው ይሰጠኛል? ከዛም አላህ ተባረከ ወተዓላ ሳቀ ይላሉ ነቢያችን አለይሂ ሰላቱ ወሰላም። ከዛ ምን አለው? ኢኒ ለአስተህዚኡ ሚንከ ወላኪኒ ዐላ ማ አሻኡ ቀዲር። እኔ ባንተ አላላግጥብህም፣ ነገር ግን እኔ የምፈልገውን ነገር ሁሉ በመፈጸም ላይ ቻይ ነኝና ዱንያና አምሳያዋን ሰጥቼሃለሁ ወደ ጀነት ግባ ብሎ ያስገባዋል። ይሄ ሰው ጀነት መጨረሻ ከሚገቡ ሰዎች መካከል ነው። ለዚህ ሰው የሚሰጠው ኒዕማ ንግስናውና ግዛቱ ዱንያና አምሳያዋ ከሆነ በሌሎች ሪዋያዎች ደግሞ እንደመጣው 10 እጥፍ የዱንያን የሚሰጥ ከሆነ ሷሊሖች፣ ሹሃዳዎች፣ ስዲቆች፣ አንቢያዎችና ሙርሰሎች ምን ሊሰጣቸው እንደሚችል መገመቱ የሚያዳግት አይሆንም። ስለዚህ አላህ ተባረከ ወተዓላ በዚች በጠፊ ዱንያ ነፍሳችሁን አታባክኑ እያለ ነው። ናም የኔን ውዴታ የምትፈልጉበትን አኺራችሁን የምታሳምሩበትን ነገር ከስቡ ፈልጉ። ነገር ግን ዋና ትኩረታችሁ ስፋቷ ሰማይና ምድርን የሆነ በውስጡ ያለውን ጸጋ እኔ እንጂ የማላቃትን ጀነትን ፈልጉ፣ ወደ እኔ እዝነትና ምህረት ተሽቀዳደሙ እያለ ነው። ሳቢቁ ተሽቀዳደሙ ኢላ መግፊረት ሚን ረቢኩም ከጌታችሁ ወደሆነ ምህረት ወጀነትን ወደ ጀነትም ዐርዱሃ ስፋቷ ከዐርድ ሰማይ ወልአርድ እንደ ሰማይና እንደ ምድር ስፋት የሆነ እቺ ጀነት ለማን ነው የተዘጋጀችው? ኡዒደት ሊለዚነ አመኑ ቢላሂ ወረሱሊህ ለነዚያ በአላህና በመልእክተኛው ላመኑት ተዘጋጅታለች። ሸርጡ ይህ ነው። በአላህና በመልእክተኛው ትክክለኛ እምነትን ካመናችሁ፣ የታዘዛችሁን ከፈጸማችሁ፣ የተከለከላችሁን ከራቃችሁ እሺን ጀነት ለእናንተው ነው ያዘጋጀሁላችሁ፣ አብሽሩ በርኩ እያለ ነው። ኡዒደት ተዘጋጅታለች ሊለዚነ አመኑ ቢላሂ ወረሱሊህ ለነዚያ በአላህና በመልእክተኞቹ ላመኑት። ዛሊከ ይህ ፈድሉላሂ የአላህ ችሮታ ነው። ዩእቲህ መን የሻ ለሻውም ሰው ይሰጠዋል። ጀነት የአላህ ተባረከ ወተዓላ ትሩፋት ናት፣ ፈድል ናት። አንድም ሰው በስራው ጀነትን ሊያገኝ አይችልም። ጀነት እንዲገባው የሚያደርገውንም ስራ ሊሰራ ይችላል። ሐታ ነቢያችን አለይሂ ሰላቱ ወሰላም ምን ብለዋል? እወቁ ከእናንተ መካከል አንዳችሁም በስራው ጀነትን እንደማይገባ ነው። ወላ አንተ ያ ረሱላህ አንተም ብትሆኑ አላቸው ሰሐባዎች። ነቢያችንም አለይሂ ሰላቱ ወሰላም እኔም በሆነ ኢላ አን የተገመደኒ አላሁ ቢረሕመቲን ሚንሁ ወፈድል አላህ ከሱ በሆነ እዝነትና ችሮታ ካላካበበኝ በስተቀር። ስለዚህ እናንተ ሰበቡን አድርሱ፣ የምትችሏትን ሞክሩ። የኔ ችሮታ ሰፊ ነው፣ ስጦታዬ ከፍ ያለ ነው፣ እሰጣችኋለሁ። ዛሊከ ፈድሉላሂ ይህ የአላህ ችሮታ ነው። ዩእቲህ መን የሻ ለሚሻውም ሰው ይሰጠዋል። ወላሁ ዙልፈድሊል ዐዚም አላህም የታላቅ ችሮታ ባለቤት ነው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.